እያወራን ያለነው እኔ እና እሱ ነው። እሺ አትንጣጪ። ፍቅረኛ ላይ እኮ የለሽም። ምን እየሆናችሁ ነው? በመድኃኒዓለም ገብቶሻል? አሁን እየነገርኩሽ ነው ዲቭ አይደለም እኔ እያልኩ ያለሁት ገብቶሃል? አብረሃት ጭባሽ የምትለው አንተ አንዴ ነገርካት አይደለ? ከነገርካት በኋላ ድጋሚ እሷ ተመላልሳ አንተን የምታገኝበት ምን አይነት ወይኔ ያለ ይጣላሻል። ዲቭ እሷ አትሆንህም። እንደማትሆናችሁ አትነግረኝም። ይሄን ታውቂያለሽ አይደል? ዲቭ ለምንድን ነው የማትረዳኝ? ነገር አንቺ ስለወደድሽኝ ብቻ እንድትይኝ አልፈልግም። ገብቶሻል? ጠብቄ ባይ ባይ። ምን ማለት ነው? ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከእናንተ ናፍቆት ውጪ በጣም ደህና ነኝ። ጠፍቻለሁ 4 ቀን ምናምን አይደለ? ያው ሐዋሳ ነበርኩኝ እንደምታውቁት ባክስቴ ጉዳይ ምናምን ያለውን ነገር ለማለት እዛ ሄጄ ነበረ እና አሁን ዛሬ ተመልሻለሁ ማለት ነው ወደ አርባ ምንጭ። እና አርባ ምንጭ እስከምመለስ በጣም ብዙ የተፈጠሩ ነገሮች አሉ ምናምን ኦንላይን ገብቼ ሳይ የተፈጠሩት ምናምን ብዙ ነገሮች አየሁኝና በጣም ደበረኝ። ምክንያቱም አንድ ፍቅረኛ ያለው ሰው ወይም ደግሞ ፍቅረኛችሁ የሆነ ሰው እንደዛ አይነት ግብ ውስጥ ሲገባ በዛ ላይ ደግሞ አፍቃለሁ ብላ መጣ። በእርግጥ ዴቪ ምንም አይነት ምላሽ ባይሰጣትም ግን ደግሞ ፍቅረኛ እስካለው ድረስ እኔ ፍቅረኛው እስከሆንኩኝ ድረስ እኔ ማክበር አለበት። ምክንያቱም በቃ አንዴ አወራት ከዛ በኋላ እሷ በቪዲዮ ስትጠራውም ሆነ ስታገኘውም ሆነ ምናምን መፍቀድ የለበትም። ምክንያቱም በቃ አንዴ ነገራት። ምክንያቱም የሚያፈቅርህን ሰው በተከታታይ ማግኘት ማለት በጣም ከባድ ነገር ነው። ያ ነገር በጣም አስደብሮኛል። ዛሬ ከሐዋሳ እንደመጣሁኝ አላገኘሁትም፣ እሱንም አላገኘሁትምና አሁን ደውዬለታለሁኝ ስመጣ እዚህ ማግኘት እንደምፈልግ ምናምን ነገር እሱም ማውራት እንደምፈልግ ለእናንተም ደግሞ ያለውን ነገር ግልጽ ማድረግ አለብኝ። ምክንያቱም እንደዚህ አይነት ነገር መፈጠር የለበትም መሆንም የለበትም እና በቃ ያለውን ነገር እሱንም ለመጠየቅ ምን እንደተፈጠረ ምን አይነት ነገር እየተፈጠረ እንዳለ እንደዛ መጋጨት መጣላት ብዙ ነገሮች መፈጠር የለበትም። ምክንያቱም እሱ ፍቅረኛ ያለው ሰው ነው፣ እኔ ፍቅረኛው ነኝ። እኔ ፍቅረኛው እስከሆንኩ ድረስ ደግሞ ማንም መጥቶ አፈቀርኩ ባለ ቁጥር እሱ ማጥናናት ያለበት አይመስለኝም። እና ውድ ቤተሰቦቻችን ዛሬ እንግዲህ ዴቭን ጠርቻለሁ ማለት ነው። ምክንያቱም ያለውን ነገር ለማውራት ማለት ነው። እና አርባ ምንጭ ተመልሻለሁ፣ ወደ ቤቴ ተመልሻለሁ። ከሐዋሳ እንግዲህ ዛሬ ነው የገባሁት። እንደገባሁ ነው ይሄን ቪዲዮ እየሰራሁላችሁ ያለው እና ዴቭ ሲመጣ እንግዲህ ያለውን ነገር እናስረዳችኋለን። እስከዛው አብራችሁን ሆኑ። ላይክ ሰብስክራይባችሁ አይለኝ ይላል። አሪፍ ነው። ዴቭ ሰላም ነው። ሰላም ነው። ደህና ነሽ? ቪዲዮ የቀረጽ ትሰራለሽ እንዴ? እኮ በሰላም ያለ ቪዲዮ ነው። አይ አባ ቪዲዮ በቤተሰቦች አንድ ላይ እናት አንተንም እነሱንም እንቀበላችሁ። ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? ታውቂያለሽ? አውቃታለሁ ግን ብቻህን ነበር የጠራው። አይ ነው ማን ነው ከሷ ጋር ያለ በቀል ተሻለ ስለማስብ ደግሞ ይሄን ነገር ላስረዳሽ ነበር ይሻት መጣው እና ታዲያ ቪዲዮ ላይ እኔ እኮ ያየሁትን ነገር ላናግርክ ነው አይደል የጠራው። ስለዚህ ከሷ ጋር መምጣት አግባብ ነው። ከሷ ጋር መጣሁት ይሄ ነገር ስለምነሳ ስለማውቅ ነው። መጀመሪያም ይሄን ነገር እንደምትጠይቀኝ ምንድነው ብለሽ ስለምትጠይቀኝ ስለማውቅ ይሻት ነው መጣው። የሻዳይ ንገሪያት እና አንቺ ማለት ምንም ነገር እንደሌለን አስረጃት። ማለት ይሄ ነገር ነው የሚፈጠር አውቃለሁ አይደለም። ምንም ነገር ኖራችሁ አልኖራችሁ አይደለም እዚህ ጋር እያወራ ያለሁት ማለት ነው። አንደኛ ነገር ከሷ ጋር ትራሽ ተዳውላችሁ ትመጣላችሁ አጠገቢ ይዛት ትመጣላችሁ እኮ ነው። እኛ አብረን ነው የምንውለው አይደል እንዴ? እዚህ ጋር እኮ አብረን ነው የምንውለው ማለት ሰላም ነው እኮ ታውቂያለሽ። አብረን የምንውለው ማለት ምን ማለት ነው? አብረን እንውላለን ታውቂያለሽ። ከዚህ እንገናኛለን ግን ሌላ ምንም ነገር በመሐላችን እንደሌለ እንድታቂ ፈልግ። ስለዚህ ቤት ፍሬንድ ነው ታዲያ ደግሞ ንገሪያት። እዚህ ጋር አንቺ ነገሮችን እንዳታበላሽ ማለት እኔና አንቺ ማለት ምንም የለንም አይደል?
ልክ እንዳልሽው አይተሻል ቪዲዮ ላይ እንዳልሽው ነው እንዳየሽው ነገር ነው እኔ አዋሳ ሄጄ ከመጣ ያ የተፈጠረውን ነገር እኮ አየሁት አይደለ ካየሁት በኋላ እኔ ለራሴ ግራ ገብቶኝ ነው አሁንም ቢሆን የጠራው ሲቀጥል ደግሞ ከሷ ጋር እንድትመጣ አልፈልግም ማየትም አልፈልግም እሷን ይያተ መጣው ሌላ ነገር ስለሌለን ግልጽ ለመሆን ብዬ ነው ላንቺ ግልጽ ለመሆን ከፈለክ ከሷ ጋር ሲጀምር አብሮ መዋል ምን አስፈልጋ አብሮ እንደምንውለው ማለት ምን ለማልፈልጋችሁ ነው አልገባኝም አብራችሁ ነው የምትሉት ሰው በጣም እንደምታፈቅሩት አውቃለሁ ስለዚህ አሁን የመጣ ስሜት ነው ምን ነው አሁን የመጣው እሷና ተጓደኝነት ያለፈ ነገር ይቅርታ እየተንጣጣሽ ነውና ቀስ ብለሽ እናውራ እንደዋመድ ይቅርታ አንቺ እዚህ ጋር ሲጀምር ሳልጠራሽ ነው የመጣሽው እና ደግሞ ስለጠራኝ ነው የመጣው እና ዲቪ ጠራሽ እኮ መምጣት የለብሽም ፍቅረኛው ጋር ነው የመጣው ገባሽ ፍቅረኛው ነኝ ወደው ልጅ ማፈቅረው ልጅ ነው እኔ እኮ ፍቅረኛው ነኝ እናት ልንገርሽ አንደኛ ነገር ማለት ነው ልንገርሽ እኔ ሄድኩት መንገድ ያለውን ነገር ለማስረዳት ወይም ደግሞ ነገሮችን ለመፍታት ነው አዋሳ ሄድኩት በዛ ሰዓት ነው ከሱ ጋር የተገናኘሽው ገባሽ አይደለ አሁን ደግሞ እኔ ተመልሻለሁ ማለት ነው ደግሞ ፍቅረኛውም ነኝ የማፈቅረው ልጅ ነው ስለዚህ ከሱ ጋር ደግሞ አብረሽ እንድትሆኚም እንትን እንድትይም አልፈልግም ገባሽ አይደለ አሁን የምታወሪ ፖይንት ማለት ለኔ ምንም ኬር አይሰጠኝም ባይዙ እየተፈለግሽ ያለሽ ነገር ምንም እኔ ውስጥ አይገባም ለምን ነው ኬር ማይሰጥሽ አይደለም እሺ ኦኬ አንተ መጣህ ፖይንት ነው እሺ በስነ ስርዓት አወራለሁ ብለሽ አይደለም መጣሽ እና እዚህ ጋር እየወረቻለች ስትጀምር ልታሰድበኝ ያመጣ አልገባኝ አይደለም በዛ አወራለሁ እዚህ መጣ የምታወራው ሌላ ነው በጣም ነው የምታስጠይኝ ግን አለ ለሱ ስለላውራሽ ነው ያ በጣም ነው የምጠላሽ ምን እንዳደረግሽ ታውቂያለሽ ዴቭን ከዚህ በፊት ስንት ጥላሽ እንደሄድሽ ታውቂያለሽ ምን እንዳደረግሽ ያወቅሽ አሁን ስለዚህ እንደሙሉ ይሄ እውነተኛ አፍቃሪ እንደ እውነተኛ ካፕል አያርግሽ ይቅርታ በሪሌሽንሺፕ ውስጥ የሚፈጠር ነገር ነው ገባሽ አይደል ያ ነገር በሪሌሽንሺፕ ውስጥ የሚፈጠር ነው ያንን ደግሞ ተጠቅመሽ ነገሮችን አንስተሽ ከዛ በኋላ ሆድ ለማባባት ምናምን ተደረሽ ለማለት እኔ ሪያሊቲውን ነው ማውራት ሪያሊቲው እኔና እሱ ይቅርታ ተባብለን የተፈታነው ነገር ነው ገባሽ አይደለ አሁን በዚህ በመሐላችን ደግሞ ማንም ሊገባ ሊያፈርስም የሚችለው ነገር አይደለም ያለ ነገር ገባሽ አይደለ አሁን እናንተ ምን ይላል አሁን እሺ ተሸኛትና ከኔ ጋር ታወራ ወይስ እኔ ልጅ ቆይ ስሚኝ አሁን ለናይክሽ የመጣው ምን እያልክ ነው ለምንድነው ሴትዮ አትንጣጪ ልንገርሽ ለምንድነው ማልንጣጣው እኮ ቀስ ብለሽ አውሪ ፍቅረኛዬን እናፈቅረዋለሁ ብለሽ የመጣሽው ገብቶሻል አውቃለሁ ስሚኝ ኧረ በደምብ ዴቭ ጋር እንዴ ላስረዳታ ያመጣኸኝ እኮ ላስረዳ በስነ ስርዓት አንቺና እኔ ማለት ምንም እንደሌለ ንገረኝ አለ በቃ ስለዚህ የነካችክ ነው እኔ ፊት ጭራሽ ስለዚህ እኔ በማልኖርበት ሰዓትም ምን ያክል ጓደኝነት ምናምን ነገር እንዳሳለፈው እስቲ እንዳወራ የሆነ ትንሽ ደቂቃ አለሽ ወይስ እንደዚህ ያርሽ ትቀጥያለሽ? እናት ካንቺ ጋር ለምሮት አይደለም የጠራውሽ አይደለም የጠራውሽ እሱ ታውራ አልፈልግም በቃ እሱ ነው የጠራውሽ እሱ ደግሞ ከኔ ጋር ነው የሚመጣው ሁሌም ከኔ ጋር ነው በቃ ሁሌም ካንቺ ጋር ነው የሚመጣው ሁሌም ከሷ ጋር ነው ለምን ደግሞ አጠፋው ቀረጸው ካሜራውን ለምን በደንብ ይቅረጽ ለምን የሚጠፋው አሁን ጭቅጭቅ ጀመራችሁ እኔ እኮ ልትጨቃጨቁ አይደለም እኔ እንድታስረኝ እኔ አንተ ማስረዳ እኔ እኮ አሁንም ቢሆን አንተ ጋር የጠራሁት ያለውን ነገር እንድታስረዳኝ ነው አይደል ጀምር እሷን ይዛት የመጣሁበት ምክንያት እኔና እሷ ማለት ምንም የለንም እንድታስረዳ ተነጋግረን መተን እዚህ ነገሮች አንተ ከምታፈቅረው ልጅ ጋር ለምን እንደምትውለው መታና አበላሽች ለምን ትውላለህ መዋልና አለመዋል አይደለም እኮ ይርካ ከዚህ በፊት አብረን እንውላለን ጓደኛዬ ናት አይደል እንገናኝ ነበር እኮ የቱ ጋር እኔ ሳልክ ሳትነግረኝ ነበር የምታገኛት የነበረ ስለዚህ ጥፋተኛው አንተ ነህ ማለት ነው ሷናት እያልኩኝ ነበር አንተም ለመረዳት ፈቃደኛ አይደለሽም ገብቶሻል አሁን እየነገርኩሽ እኔ እኮ ዴቭ አይደለም እኔ እያልኩ ያለሁት ገብቶሃል አብረሃት ጭባሽ የምትለው አንተ አንዴ ነገርካት አይደለ ከነገርካት በኋላ ድጋሚ እሷ ተመላልሳ አንተን የምታገኝበት ምን አይነት ወይ ነው ያለ አሁን ሌላ ነገር አይደለም ምንም መሐላችን ምንም ነገር የለም ነገር ያለው እኮ ይሄን ነገር ባለፈው በቪዲዮ ከቪዲዮ ጀርባም ብዙ ነገር አውርተን እናውቃለን ግን አሁን ያለው ነገር እሷ እኔና እሷ ማለት ምንም እንደሌለን እንድታቃን አሁን እኔ ስመጣ እንደዚህ ነገር እንደምፈጠር አቅ ነበር እኔ ብቻዬን ብመጣም አንቺን እንደምጠይቅኝ ነገሮች እንደማልጠይቀ ለምንድነው የማልጠይቀ ጓደኛ አይደለም ስለማውቅ ነው ያን ስለተረዳው ይዣት መጥቼ እሷም ነገሮችን ሌላ ነገር አደረገች አሁን ነገሩ ሌላ ነገር ነው እየሆነች አለች እኔ እንድትጣሉ አይደለም በቃ አንቺ እንድትረጂኝ ፈልገው እሷ እየሆነች አለች ወደደችኝ እሺ አፈቀረችኝ አይደል እኔ ደግሞ እኔ ጋር ምንም ስሜት እንደሌለኝ ነግሬያታለሁ ስለዚህ አንተ ለምን ከሷ ጋር አብረህ ጊዜ ታሳልፋለህ ነው? ጊዜ መች አሳለፍኩ? እና አብረን እንውላለን የምትሉት ምንድነው? አጋጣሚ እኮ ነው። ምን ሆነሽ ነው? አጋጣሚ ሳይሆን ያው አለ አይደል? አንዳንዴ መገናኘት ሲኖርብን ተደዋውለን ተገናኝተን ሻይ ቡና እና ሻይ ቡና ምናምን ሌላስ የምታረጉት ነገር የለም? ሌላ የምታረጉት ነገር የለም? ምሬን ነው
ኤልሻዳይ ማን ነገር አታውሪ። ይሄን ነው ታስረዳኛ ይመጣ ይሄን ነው ትነግረኝ የፈለገው ዝም ብላ ያወራሽ እንዳታምኛት በቃ በዚህ ሁኔታ ኖ ወይ እኔ ያረግነውን የሆነውን ማውራ እሷ ግን ዝም ብላ አትጩ ያረግነው ምንድነው አንቺ መጀመሪያ መጠየቅ ያለብሽም ፖይንት ነው ኤልሻዳይ አትንጣጭ ያረግነው ነገር ሌላ ነገር አለ በጣም ነው የምታስጠይበት ካንቺ በላይ አላስጠላም ካንቺ በላይ ፍርቷም ሴት የለም ልንገርሽ አይደለ አንቺ ልንገርሽ ወይኔ ዴቭ ሰው ያፍረብሽ በጣም ይሰደበችኝ ነው በጣም በቃ እኛ ምን ሄድ በቃ እንደዛ ነገር የሰው ፍቅረኛ መተሽ አፈቅራለሁ ከማለት በላይ እፍርት የሌለብሽ ፍቅረኛው እንደሆንሽ እርግጠኛ ነሽ? ይሄን ያህል እንዴ ፍቅረኛ የምትይ ምን ያህል ቦታ ሰተሽ ነው? አናውቅሽም እንደ አንቺ ምንድነው የምታውቂው? በደንብ ስለማውቅሽ ነው አይዘሽንም ምንም አታውቂኝም ልንገርሽ አይደለ ምንም አታውቂኝም ብታውቂኝ ኖሮ በዚህ ልክ አታናግሪኝም ነበር ገባሽ አይደለ በጣም ጠላሻለሁ በጣም ንቅሻለሁ ድሮም የምትጠይው እኮ ፍቅረኛዬ አፍቅራለሁ አይደለም በስራሽ ነው በነገሮች ነው የምጠላሽ ምንም አይደለም ፍቅረኛ ያልነበረም ቤስት ፍሬንድ ነበር አይልሽን አፍጥተሽ መተሽ ጭራሽ ሁሉ ከኔ ጋር የመከራከር እንትን ካለሽ በጣም አይናውጣ እንደሆንሽ ሰው ነው እሺ ደግሞ አትንኪው እሱ ምን ይሆናችሁ ነው ዘመናለን በመዳኔ ነው ጭራሽ ጆአና ተስቀምጣለሽ ጋር ተስማምተ ቆየ በገብርኤል አሁን እኔ አታስብ በቃ እኔ ግራ ገብቶኛል አንቺም አልተባልሽም እናት ምን አይነት አይናውጣናት ነው ይሄ ቆይ ስራ ልካረለም ይርካ በእናታችሁ እንድትጣሉ አይደለም እኮ ኦይ እሺ ምንድነው አሁን እሺ አሁን ከመላም ትላለሽ ሰላም ትዘጋልኝ እኮ ትዘጋልኝ አለበዛ ግን ሌላ ታሪክ ስለምንገባው እሺ ሻዳይ ምን ይሆንሽ ነው አንቺ ምንድነው ያለው አንተ ነው የሚያረጋት እቺ ስርዓት የሌላት በገብርኤል በእናትሽ ስርዓት የሌላት አላ ትስለቢያት በቃ አንቺ በቃሽ እኔ ሁለታችን ስለዚህ ያስደብኝ እኮ ያለው አንተ ነህ ማናት እስክትይ ድረስ ነው ይሄን ነገርሽን ማስተውሽ ኧረ እባክሽ ተይ እንጂ አልቀረብሽም በጣም ታስቢልኝ በተግባር አይደለ እውነትሽን ነው የምርሽን ነው ትጀምር በጣም ከጭንቅላቴ በላይ የሆንሽ ሴት ነሽ አንቺ እየተንቀቀሻለሽ እሷ እንዴት አንተ ነው ድድች እንዴት አብረሃት ትመጣለህ ለምን ከምትወል እሰይ ልትገቢልሽ እሰይ እወደዋለሁ በጣም ነው የምወደው ኤልሻዳይ ይሄንን ምን ታረጋችሁ እሰይ ደግሞ አብሬ ኮንኩም እኔ ግራው ያጋባችኝ ነው ሁለታችሁም አብረሽ አትሆኝም መቼም ሊያፈቅርሽ አይችልም ነገርሽ አይደለ መቼም ሊያፈቅርሽ አንቺ አታምኚ ለምን የምታሰድበኝ እሺ እና እሺ ሰመሸኝ ካለብሽ አኛት እሺ አይሸኘኝ መሄድ ትችላለሽ እየነገርኩ ነው ዴቭ ልጅቷን ሸኛትና እኔ እናንተ ማውራት ካለብን ማስረዳት ያለብን ታስረዳኛል ስለዚህ ሸኛው እኔ መሸልሽ ታዲያ በስነ ስርዓት ለማውራት ነው መጣ ነው አይደል ዴቭ ምንድነው የምትይኝ አትበይኝ አንቺ ለምንድነው ማትረጂኝ እንድታስረጃት አምጪ ሌላ ነገር ለምንድነው ጸብ ውስጥ የምትገቡት ምን ተባብለን ነው መጣ ነው እኔና አንቺ አውርተናል አይደል ተስማምተናል አይደል ስንመጣ እጄ አስረዳታለሁ ብለሽ ነው መጣሽ ስለዚህ እንድታስረጃት ፈልጋለሁ አዎ ስለዚህ መሄድ ካለብሽ እሺ ዴቭ ስማኝ እኔና እሱ ማውራት አለ ከ30 ጊዜ በላይ ነግሬሃለሁ አይደለ እሷ እቺ የምትሆን ሴት አይደለችም ለአንተ አትሆንም ምን አይነት ሴት ነው ስለማታውቅ ማን ያለው ገና ስለማፈቅር ብቻ እኔ ላይ እንደዚህ አትሁን ሲጀምር አንቺ እንደማትሆኝ አውቃለሁ አስመሳይና ስስሄድሽ ስስት ነሽ ልንገርሽ አይደለ የሰውን ባል አፈቅራለሁ ብሎ መምጣት አራሱ በጣም ወጀብ አንቺ ሚስቱ ወይኔ ስላልባነ ነው አይኑን ስላልገለጠ የገለጠ ሰሜንሽ ለጊዜው ነው እሺ ለጊዜው ነው ምንም አይኑ የተገለጠ ሰዓት የገባው ሰዓት ግን ይጠላሻል ዴቭ እሷ አትሆንህም እንደማትሆን አንቺ አትነግረኝም ይሄን ታውቂያለሽ ዴቭ ለምንድን ነው እኔ የማትረዳኝ ነገር አንቺ ስለወደድሽኝ ብቻ እንድትይኝ አልፈልግም ገብቶሻል ቡልሺት ታበና እናት እንደዚህ በጣም የሚፋቀሩ ሰዎች ላይ መተሽ ነው አሁን ነገሮችን ያረግርሻለሽ አታስመስይ በጣም ማፈቅረው ድራማ አትስሪ ድራማ እየሰራው አይደለም እንዲገባሽ ነው ገባሽ ይሄን ማደርገው እንዲገባሽ ነው መቼም አንቺ ማንነት ስለማውቅ እኔ መቼም አይገባኝ ድርቅና ነው ድርቅና ነው ባይኮ ምን ይሆናችሁ ነው እናንተ ኤልሻዳይ ምንድነው እንዲሚያረግሽ እኔ እኮ እኔና አንቺ ማለት ምንም ነገር እንደሌለ በደንብ ንገርልኝ አለን ቆይ ምን አለን እናንተ የለም ወይኔ አንተ እቺ ኤርካ እንዳታምኛት ማለት ምንም ነገር የለም እኔ እኔ እስከማውቀው ምንም የለም እኔ ነው የምታምኚኝ እሷ ነው የምታምኛኝ እሺ ለምንድን ነው ታዲያ ይዛት የመጣው ዴቭ አሁን የለንም አልክ አይደለ ኖረን ለምን ይዣት መጣለሁ ይዛት መጣ በቃ ተረዳውክ ስለዚህ ሸኛትና እኔ እናንተ እናውራ አይደለ ምንም የላችሁም አመንኩ ስለዚህ እሷን ደግሞ ሸኛት ትሂድ መሄድ አለባት ትሂድ አልሄድም እኔ ልታስረዳሽ ነገር እንደሌለ በመሃላችን ልታስረዳሽ ብዬ ነው ተረዳሁኝ በቃ ተረዳሁ እንደዚህ አንቺ አያገባሽም መጮህም ሆነ ሁለታችሁም ማፈቅረው ልጅ አያፈቅርሽም
ገባሽ አይደል? አላፈቅርሽም በቃ አንቺ እንደማፈቅርሽ እርግጠኛ ነኝ። በጣም ይፈቅኛል። በጣም አፈቅረዋለሁ። ድሮም ልትወጂኝ አትችይም። ምክንያቱም ባሌ ጋር መተሽ ልላጠፍ እያልሽ ባሌ ምናምን ብለሽ በእናትሽ አጉል ራስሽን እንደሚስት አትቁጠሪ። በጣም እኮ አንቺ ምን እንደሆነሽ ታውቂያለሽ። ምንም እኮ ነገር የለም። ፍቅረኛዬ ነው። ገባሽ? አንቺ ለምን ነው ማለት እኔን ታምኛለሽ አይደል? ስለዚህ ሻኛት እያልኩክ ነው አይደል? አምናለሁ ግን በቃ ስለዚህ ላካትሽ ልጅቷ እሺ ሂጂ በላት። እንደዚህ አይደለም ያወራነው። ግን መጥተሽ ነገሮችን ምን አወራነው? ይሄን ነው ምንም የለንም። አንቺ ምን አለን እኔ ምን አለን ዴቭ በዚህ እኮ ነው የምታስበው። ኖ እኔና ማንቺ ማለት እኔን እንዴት ነው ይሄን ያህል የምታረክሰኝ? ለዝች ብለህ አዎ ለዝች ብለህ አንቺ ይሄ እዝች ራሱ ይበዛብሻል። ኧረ እባክሽ አንቺ እንኳን አልተባልሽም እኮ የሰው ፍቅረኛ ላይ መተሽ ፊት ያልሽ ሴትዮ ነሽ። ገባሽ? ፍቅረኛሽ አንቺ የሱ ፍቅረኛ አታውቂም እንዴ? ይሄን አታውቂም? ካላወቅሽ አሁን ላሳውቅሽ፣ ፍቅረኛዬ ነው። እሺ ኧረ እባክሽ ማን ያደረገው አሁን? እሺ ልጅቷ ለምንድን ነው የማሸኛት? ምንም እንደሌለን ትረጂኝ ተረዳውክ። አሁን ለምን ነው እየደጋገምክ ያለኸው? ተረዳውክ። ስለዚህ እሷን ሸኛት። ነገሮችን አታበላሽ አለ። ስለዚህ አብረን እንሂድ እኮ ነው። አብረን እንሂድ ትሄጃለሽ። በቃ አንቺ እንደዚህ ለማድረግ ከመጣሽ አብረን እንሂድ። እሺ እኛ በሰላም ነገሮችን እንደጣልጅ እንደዚህ ብላ አታባብለኝ። ማለት ምንም ነገር እንደሌለን እንድታስረጃት። ምንድን ነው የለንም? ምን ይናንተዋል? ምንድን ነው የለን አለን? እኔና ማለት አንቺ ማለት ምን እንደሆነ ሌላ ነገር አለ። ግንኙነት አለ። ከዛሬ እኔ የምታውቀኝ በእንደዚህ አይነት ነገር አለን። አንተ እንደዚህ ነው የምታስበው? አለን ወይ ነው ወይ የምታስበው? ከአንድም ሁለቴ እኮ ዘጋውክ። መልሰህ ደውለህ የምታገኘኝ ድጋሚ እሄንን ቃል እየደጋገም እኔን ለመግዛት ከሆነ አመሰግናለሁ። በቃ አንተ ምትደውለህ እንደዚህ አይነት ነገር እኮ ባለፈውም ነግሬያለሁ። እንደዚህ አይነት እኮ ነገር እኮ አትደውልልኝ። በቃ እኔ ነኝ ጥፋተኛው። ቃሌን አታስተጋግም። እኔ ነኝ ጥፋተኛው። በቃ ደግሞ እኔ የምልህን አንዳንዴ ስማ። እቺ አትሆንም በቃ አንቺ ነሽ እንደምሆነውና እንደማልሆነው ምክንያት ልንገርሽ። የማፈቅረውን ሰው የምትሆነውና የማትሆነው መለየት አለብኝ። ደግሞ ስለምወደው አልቀረብሽም። ተጣሉ ምናምን አይደለም። እዚህ ጋር የምታወሩት ነገር በዚህ መልኩ አይደለም። ይሁን እንደዚህ በቃ እየደበረኝ ነው። ማርያም እናንተ ከታጫፊያት ልትናቂዋቺም እሺ፣ ልንገርሽ እንደ ህፃን አታስቢ። ትልቅ ሰው ነሽ መሰለኝ አይደል? በጣም ትልቅ ሰው እንደሆንሽ አውቃለሁ። አንቺ ግን ስለዚህ ደግሞ ማውራት ያለብሽን ማውራት የሌለብሽን ለይ። ምክንያቱም ትልቅ ሰው ማገናዘብ የምትችይ ልጅ ነሽ ብዬ ነው የማስበው። ስለዚህ ፍቅረኛ መሀል ገብተሽ ፍቅረኛዬ ካልሆንክ ብለሽ በቃ ነገሮችን በቃችሁ። እሺ በቃችሁ ሁለታችሁም። እሺ ኤርካ በቃ ማርያምን አንቺም በቃሽ። ሂጂልኝ በቃ የሻራ ሂጂ። ቴፕ ካልበና ድጋሚ ግን እንዳትደውይ እንዴ። ለምን ይደውልልሻል? ሲጀምር የኔ ጥፋት ሆነ ብለሽ አትምጣጥሽ። የሚደውልበት አታስጠላው። ኧረ እባክሽ ለምን ይደውልልኝ ነው የምታስጠላው? ዝም በይ እስቲ። አስጠላለሁ ካንቺ ባልበልጥም። ሂጂልኝ ታባልሽ እኮ ለምን ደግሞ አትሄጂም? ከሄድኩኝ ድጋሚ እንዳትደውይ። እኔ መደወል አልደውልልሽም። እሺ አልኩ አይደል? ለምን ትደውላለህ ታዲያ? እማትደውል ከሆነ ባለፈው እንዳትደውልልኝ ትደውላለህ። አንቺ ዝም በይ እርዛ። እያወራን ያለነው እኔ እና እሱ ነው። እሺ አትምጣጭ። ፍቅረኛ ላይ እኮ የለሽም። የለሽ ምን እየሆናችሁ ነው? በመድኃኒዓለም ትጣሉ ምናምን አይደለም እኮ ነው የጠራኋችሁ። ለምን ጮሂ? ሂጂልኝ ታባልሽ እኮ ስርዓት ለማውራት ጀምር። ማርያምን ትዕግስቴን ተፈተንሽ። ኧረ እባክሽ ስነ ስርዓት ይሁን። ሲሪየስ ኧረ እውነት አንተ እቺ ምን አይነት እንትን ናት? ሂጂልኝ ታባልሽ። ስማኝ ዴቭ በትክክል ያወራውን መልስልኝ። እንዳትደውልልኝ ምናምን ብዬ ሲሄድ በቃ አልደውልልሽም። እሺ ከዚህ በኋላ አይ ኤልሳዳ ያደረግሽው ነገር ልክ አይደለም። እኛ ተነጋግረን የመጣነው ነገር ሌላ፣ አንቺ መተሽ እዚህ ያወራሽው ነገር ሌላ ነው። እቺን ሳያት ገና ብዙ ማድረግ ያምረኛል። ብዙ ማውራት ምንም ነገር ልታደርጊያቺ ምንም የምታመጪው ነገር እሱም እስኪገባው ድረስ ነው። እሺ ስላንቺ እስኪገባው ድረስ ነው። አንድ ቀን አይኑ የተገለጠ ሳት ግን ታሪናሽ በጣም ብዙ ነገር ያሳለፍን ጥሎሽ እንደሚሄድ አውቃለሁ። አይድም እሱን አብረን ምን ይሆናል። ስለዚህ ሂጂ ዴቭ ግን ይሄን ማድረገው ለአንተ ስለ ኤልሻዳይ አሁን ምንም ነገር እንድታወሪ አልፈልግም። በቃ ሂጂ። እሺ ምንም እዚህ ጋር ለአንተ ስለ ነው። እሺ አመሰግናለሁ። በቃ መተሽ ስለረበሽኝም አመሰግናለሁ። ያለውን ነገር አበላሽተሻል አይደል ነገሮችን። አንቺ ግን ጠብቂ። ባይ ምን አይተኩስ ነው ኤልሳዳይ በመድኃኒዓለም እንደውም አበዛችሁ። እሺ ዘመይ ከዚህ ሄርሽ አይደል ለመጣሽ እንደገና አትይዙም ነበር። አስመጣህ ጭራሽ አስመጣህ። እርካ በመናት መጣች። እኔ አሁን ይቻላል አልኳትም። በቃ ተሻረፍ እንደዚህ
ለምንድን ነው አንቺ የሰው ነገር ማይገባሽ? አብራችሁ መሆን ትችላላችሁ። ገና አሳይሻለሁ። እሺ ኤርካ እንዳትሄድ በእናትህ ሂጂ። ያና ሸራይ ምን ይሆንሽ ነው? ምን አይነት ስራ ነው የምትሰሪው? ምን አይነት ስራ ነው የምትሰሪው አንቺ? እኔ በቃ አታው ካሜራውን አታው እንዳታው ምን ሆነ ነው? በቃ ኤልሻ ነገርኩሽ። በቃ ትንኪኝ ነው ይባላል። ያደረግሽውን ነገር አይተሻል አይደል? እንዳደረግሽ ገባሽ አይደል? በቃ አረፍሽ አይደለም። በቃ ስሜታዊ ስለሆንኩ ነው እንደዚህ ያደረኩት። በቃ እሺ፣ አመሰግናለሁ። ስለሁሉም ነገር አመሰግናለሁ። በቃ መተሽ ተነጋግረን የመጣነው ነገር ሌላ፣ መተሽ ያጠፋሽው ነገር ሌላ። አሰብሽ አየሽ አይደል? ያደረግሽውን ነገር እኔ እኮ መተሽ እውነታውን እንድታስረጄ ብዬ ነው የጠራሁሽ። አዎ፣ ግን እንኳን ነው የምትሆነው። እኔና አንቺ ምንም ነገር ሳይኖር መተሽ አለ ብለሽ አንተ ደግሞ እንደዚህ እንዳትል። ምንም ነገር የለንም ሲጀምር። ዴቭ እንዲያት በለኝ። እንደዛ ከሆነ አትደውልልኝ። አልደውልም ከዚህ በኋላ አልኩሽ። መቅረት ይችላል። አትደውልልኝ። ይሄን ያህል ስለወደድክ ራስን ታከብዳለህ እንዴ? ስለተወደድክ በጣም ራስን ሰቀልክ። እሷ ደግሞ አትሆንህም ዴቭ። ይሄ አንድ ቀን ሲገባ ግን ወይኔ ኤልሻዳይ እንዲህ ብላኝ ነበር እንዳትል ዴቭ። ከልቤ ነው የምልህ። እሺ፣ አመሰግናለሁ ስላሰብሽልኝ። በቃ አሁን በቃ ዴቭ ሂጂልኝ አልኩ። በቃ ማለት ነው ሂጂ። አንተ ደግሞ አጥፋ። በቃ ለምን አታጠፋውም? አንተ አጥፋው።